ኦርቶዶክስም ቅስናም ድቁናም ቀሳውስትም ካህናትም ገዳምም ከኔ በላይ አታውቀውም። መጽሐፍ ቅዱስም ከኔ በላይ አታውቀውም። እሺ የሚያውቃቸው ሰው ሲያወራ በማዳመጥ ነው ያለብህ። ከዛ ውስጥ ያስወጣት ምንድነው? ጥቅም ነው ወይስ ምንድነው? እምነት ነው ያስወጣት? ተረት በነበርኩበት እኔ ባየሁት በሰማሁት ተረት ነው፣ ትርክት ነው፣ ውሸት ነው፣ ማስመሰል ነው፣ ሌብነትን ነው፣ ዝሙትን ነው፣ ብልግናን ነው ያለው። እንደዚህ አይነት ባለጌ አባቶች ኦርቶዶክስ ቤተክርስቲያን ውስጥ እንዳሉ ካህን ነኝ፣ አገልጋይ ነኝ፣ ዲያቆን ነኝ፣ ቄስ ነኝ ብለው ብልግና የሚሰሩ አባቶች እንዳሉ አሁን አይደለም መናገር። ጽድቅን የፈለገ ሰው አይደለም ገዳም ውስጥ ሄዶ መኖር የሚፈልገው። የቤት ክራይ መክፈል ያቃተው የተናደደ የተበሳጨ ሰው ተስፋ የቆረጠ ሰው ብቻ ነው እዛ ጋር የሚገባው። ከገባ በኋላ ደግሞ በነፃ ነው የሚኖረው። በነፃ እየኖረ በነፃ ምግብ እየተመገበ ቅጠል ነው የሚበሉት ውሃ ነው የሚጠጡት እየተባለ ምግብ እየተመገበ እዛ ውስጥ ደግሞ ብዙ ብልግና ነው የሚሰራው። ኢትዮጵያ ውስጥ ያለው ምልኩስና ውሸት ነው። ሰው ቅጠል እየበላ ውሃ እየጠጣ ነው የሚኖረው የሚባለው ነገር ውሸት ነው። አዎ እንግዲህ ስለኛ አባት ስለ ሰውየው የምን አባቱ አባት ነው ደግሞ አባት እያልኩ እንትን ላደርገው እንዴ? ስለ ሰውየው ታሪክ ሰምተሻል? አልሰማውም። ኧረ በቃ ልዘግብሽ እንዴ እንትን ብዬ አጠር አድርጌ ልዘግብሽ። እንግዲህ ሰውየው ከላይ እንደምታዩ የጎፋ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ ነው። ሰውየው ካህን ነው። ሰውየው እንደምታውቂው ግን ካህን ሆኖ ባለትዳር ነው። ሚስት አለችው። ጠበሳት። ሆቴል ውስጥ ይገባል። ማሳጁ ልነግርሽ አልችልም። ይሄ ከንፈር ለከንፈር እንትን የሚባለው ነገርማ ተይው። እኔ አሁን ጥያቄ ምንድን ነው የኦርቶዶክስ ቤተክርስቲያን አባቶች ነን የሚሉ ሰዎች አንደኛ ነገር ደፋሪ ናቸው። ብዙ ሴቶች ተደፍረዋል። በማን ሲባል በዲያቆናትና በቀሳውስት የሚባሉ በጣም ባለጌ አባቶች። እነዚህ ሰዎች ክርስትና ኦርቶዶክስን ቤተክርስቲያን ይወክላሉ ወይ ከተባለ እኔ የምለው አይወክሉም ነው። እዛ እንዳልል ደግሞ የሚያደርገው ነገር ምንድነው? ኦርቶዶክስ ቤተክርስቲያን የምትመራበት ህግና ስርዓት መጽሐፍትስ ይቃወማል ወይ ብዬ ካልኩ አይቃወምም። ወጣቶች በዝሙት ወድቀው ዝሙት መገለጫቸው ሆነው መተዳደሪያቸው ሆነው ስማኝማ ማለት ነው። የእውነት እኔ ግን በጣም የገረመኝ ልንገርክ፣ ብዙ ሰው ያውቃል እንደዚህ አይነት አመል እንዳለባቸው ይታወቃል፣ ይመከራል። እንዴ አንድ ሚስት አግቡ ብለው 9 ቅምጥ እንዲይዙ ከሚያደርጓቸው የቤተ ክርስቲያናዊ የጋብቻ ስርዓት ፍትሐ ነገሥቱ መስተካከል አለበት። ምክንያቱም መጽሐፍ ቅዱሳቸው ላይ የጋብቻ ህግ የለም፣ ምንም የጋብቻ ስርዓት የላቸውም። ፍትሐ ነገሥታቸው ላይ ግን አቅም ያለው ማስተዳደር የሚችል ልክ እንደ ኡስታዞች እንደ ሙስሊሞች 4 እንዲያገባ ካልተፈቀደ ሀላል ካልተደረገ እነዚህ ሰዎች ሌሊቱን ሙሉ ለወሲብ ብለው ሲሄዱ ነው የሚያድሩት። በቃ ኔቸር ነው፣ ተፈጥሮ ነው። እንዴ ምን ሆነ ነው? እኔ አሁን እሳቸውን ኃጢአት ሰሩ አልልም። በቃ ምንም አልደፈሯት። ምን አባቷ መፈቀድ አለበት። ይሄንን ነገር ራሱ አሁን ወጥቶ ያወገዘው ሰውዬ ማን ነበር ስሙ? ጸግሽ ነው የሚባለው። ይሄን እሱ ራሱ እኮ 2 ፍቅረኛ ሀገር ውስጥ 2 ፍቅረኛ ደግሞ አውሮፓ ይኖረዋል እኮ። በወሲብ ዙሪያ ላይ ማንም ቅዱስ የለም። ወሲብ ኃጢአት ከተባለ ሁሉም ኃጢአተኛ ነው። እውነት ራሳቸው መውገር ነው ያለባቸው። ሳክስ ነው። የሚደፍር የሚዘርፍ የሚሰርቅ ከሆነ እስማማለሁኝ። ወሲብ ግን ኃጢአት ከሆነ እንዳለ ኃጢአተኛ ናቸው። እሳቸውን ስላጋለጡ ራሳቸውን እንደ ጀግና መቁጠር የለባቸው። መፈቀድ አለበት። የቤተክርስቲያን የጋብቻ ስርዓት መስተካከል አለበት። ምን ታስባለህ ባቢ? ለዛ እኮ ነው አዎ ሳወራ የነበረው እኮ ለዚህ ህግ የላትም ሲባል ህግ ደግሞ ህግ ሲወጣ እንደዛ አድርጋ ነው ማውጣት ያለባት። አንድ ለአንድ ምናምን ይሄ ተረት ነው። ትውልድ ለምን ይሰቃያል? ለምሳሌ አሁን ይሄ ሰው በጣም ትልቅ ሰው ነው። ሚስቱ ዋሪታ ሊሆን ይችላል እኮ በቃ ቁመዋል። ስሜቷ የለም ቀዝቅዘዋል። በቃ ሽንቷ ቀዝቅዞ ምናምን ምን ያድርጋት? አሁን መጫወት የለበትም ሰውየው ማጫወት የለበትም እንዴ? ኃጢአት እኮ ነው። ይበላል፣ ይጠጣል። ጥሩ ነገር ነው ደግሞ የሚበላው ይጠጣል ለዛው። ስለዚህ ያስፈልገዋል ማንከባለል፣ ያምረዋል። ልክ ነሽ። አሁን እግዚአብሔር ልቅጣቢል አባን ብቻ ይቀጣል እንዴ? በጣም ደግ አባት ናቸው ይሏቸዋል ደግሞ የሚያውቋቸው አካባቢ ሰውን አሁን ነገር እና ላይ በጣም አሳዘኑኝ። ፐርሰናል ባህሪያቸው ምናምን ነገር ሲሰማ እውነት ለመናገር አሳዝነውኛል። ይህ አይገባቸውም። አዎ እንክብካቤው ግን የሌለ ነው። ሲሳሳሙ አይተሽዋል። ሲሳሳሙ ግን ይችልበታል ሰውየው።
አይኑን ጨፈን እያደረገ ልምድ አላቸው። እሳቸው እኮ ቀውጢ ናቸው። ልምድ አላቸው። እንደዛ ታማሚ እንዳለው እኮ ሰውዬ ነው። የሚስት እንትን የሆስፒታል ምግብ ነው፣ የውጭ ደግሞ ቪአይፒ ነው እንዳለው እኮ ነው። ገባ? ጤናማ ነው ግን አይጣፍጥም አለ። አሁን ለምሳሌ የሆስፒታል ምግብ ታውቃለህ፣ በጣም ጤናማ ነው ግን አይጣፍጥም። ገባክ? እና እሳቸውም ለምንድን ነው የምትማግጡት ሲባሉ የሚስት ሙሙ እኮ እንደ ሆስፒታል ምግብ ነው፣ ጤናኛ ቢሆንም ጣዕም የለውም፣ የሚጣፍጥ ነገር ደግሞ መብላት አለብን አሉ። ለምን ትማግጣላችሁ? ለምንድን ነው የሚማግጡት? ተጠይቀው እኮ ነው። ከእሳቸው ሌላ ናቸው እና በቃ ምን አተው ነው ከሚስቶት? አሁን ምን ጎሎቦት ነው? ደርባባ ናት ሚስቶት፣ ቆንጆ ናት ሲባሉ ኧረ እኔ ምንም አላጣሁም። ግን ያው እናንተም ታውቃላችሁ፣ ባለትዳር ናችሁ። የሚስት ሙሙ እንደ ሆስፒታል ምግብ ነው፣ ጤነኛ ቢሆንም ጣፋጭ አይደለም። የሚጣፍጥ ነገር ደግሞ መብላት አስፈላጊ ነገር ነው ብለው መለሱ። እንዴ ሳወራ የነበረው ሚት አድርጌ ነው እንዴ? ሚታል ኧረ ወይኔ ሚዩት ነህ? አሁንማ ከትቼ ነው ስከተው ሚዩት አድርገዋለሁ እንዳትሰሙ። ከዛ በመሀል ረስቼው እንትን አደርጋለሁ አወራለሁ። ምግብ ነው ከተትከልከ ምግብ ማለት ነው አይደል? እና ምን ከታለሁ እኔ ምን አውቃለሁ። ጊዜው ከፋ እኮ መተማመንም አልቻልም እንዴ። ብከተው የማይሰማሽ ነበር እኮ። ኧረ በቃ ባለጌ በእናታች ሩሂ እንዴት ነው? ምን ልጠይቅልሽ ሩሂ? ብልግና የምታስወሪ ነገርስ? እኔ ምን አውቃለሁ። ስከቶም ይታረጋሉ አልክ። የሰው ልጅ እኔን አባ አይደለሁ እንግዲህ ምን ላድርግ? ያን ያህል ብልጣ ብልጥ አይደለሁም። ግልጥና በግልጥ ነው መጠየቅ። ምግብ ነው ምግብ ነው። ኦርቶዶክስ ቤተክርስቲያን አባቶች ግን ወይ ከሁለት ሚስት ሁለት ሰው ሁለት ስልክ መረጡ። ትክክል ጨረቃዬ። ቪዲዮ እያየም የሆነ ነገር እኮ እየቀሰመ ነው። ጠርጠረናል እኮ። ምን አልክ ባቢ? ምን አልክ? ምን ነበር ያልኩት? እኔ ምግብ ከፊት ለፊት ካለ እኮ ብዙ ነገር አላስታውስም። ይሄ ከባድ ነው። አዎ ይሄ ሰሞኑ ከባድ ነው። አሁን ምንድን ነው የሚደረጉት? አሁን እኛ አባት ከስራ ነው የሚያግዷቸው ወይስ ያባረሯቸዋል? እውነት ፌር አይደለም። ካባረሯቸው በእውነት ፌር አይደለም። ጉዳት ያደርሳል እውነት በጣም። ምክንያቱም አንድ አይነት ቼን ያላቸው አንድ አይነት ተመሳሳይ ታሪክ ያላቸው በጣም ብዙ ሰዎች ስላሉ ከዚህ በኋላ እኛ አባታውን ወጥተው አያርሱ አይዘሩ። አንደኛ እሳቸው ብቻ የሚያደርጉትም አይነት እንትን አይደለም። ጉዳት ያደርሳሉ ነው የምልሽ።
አሁን እኛ አባት ላይ የሆነ ነገር ከተደረገ የሚያውቀው ብዙ ነገር አለ። ሰውየው ትቀልጃለሽ እንዴ? ሰውየው በተራው ይዘረግፋል አስፈላጊ ከሆነ። አዎ በፍቅር ነው መያዝ ያለበት። የሚያጡት ነገር የላቸው ከዚህ በኋላ። ኧረ ደብቃለች። ሰውየው ይሰማል፣ ግን ስበላ ይሰማል አይደለም? ስበላ ይሰማል። ሳኝከው ይሰማል። ኧረ ይሰማል። ቅዱስ ሚካኤል ምንድን ነው ሚላት ነው? ምንድን ነው? የእኚህን አባት ቪዲዮ ካየ በኋላ ሀሳብ ተበትኗል። ይህ ቪዲዮ ማቆም አለብህ። አልችልም እንደ ሰውየው እንዴ እሳቸው ልምድ አላቸው። በጣም በጣም እኔ አልችልም አልኩሽ እኮ እንደ ሰውየው በጣም ልምድ አለው። እንኳን ተደሰቱ። እኔ ደስ ነው ያለኝ። ይደሰቱ። እኔም እንደውም ልጅቷም እንኳን ተደሰተች። ኧረ እቺ እግሯን ይቁር እንደው ፓራላይዝ ያርጋት። እቺ ከሃዲ ናት። ቆንጆ ልጅ አስገባሁልሽ። ሻወር ያስኪ ወረደች እንዴ? አንድ ነገር ማወቅ አለባችሁ። ልጅቷ ፈቅዳ አይደለም መረጃውን ያወጣችሁ። ሟ ተዋህዶች አስፈራርተዋት ነው። ሟ ተዋህዶ እኮ የቤተ ክርስቲያን ጸር ነው። የሀገር ጸር፣ የቤተ ክርስቲያን ጸር። በስህተት ነው። እሺ ውዴ ለጉርስሽ ብላይ ነኝ። ፍቅር ሰው በምግብ ብቻ አይኖርም። እና ምን ልጨምርበት? መንዙማ ላዳምጥ ልወጣ ነው። ነሺዳ ትዝ ሲለኝ በቃ ትዝ የሚለኝ የዘመዳችን እንዴት ነው ጦጣ ነባር ኦርቶዶክሶች ከነባር ሙስሊሞች ጋር ፍቅር ነን፣ ከኤርታሌ እሳት ጭረን ከአባይ ውሃ ቀድተን የማር ቂጣ ጋግረን በልተናል ብሎ አስተምሯቸው ነብይዬ ከዓይን ያልጣሁት ሲባሉ ታንቆ ሊሞት። የዛ አይነት ታሪክ እንዲደገም አልፈልግም። እኔ አጉርሰኸኝ ደግሞ ነገ አባ ጋር ሲሄድ እኔ አሁን እሳቸው ጋር መሄድ እፈልጋለሁ። የንስሐ አባቴ እንዲሆን የምፈልገው የንስሐ አባቴ እንዲሆን የምፈልገው ራሱ እሳቸውን ነው። ሰውየው ምን ነው በቃ ግልጽ ናቸው። ምንም እንትን አያስፈልጋቸውም። በቃ እሳቸውን ነው ሰው የንስሐ አባት መያዝ ያለበት። እንዲህ ግን አስፈላጊ ነው በዚህ ልክ እግርሽን ለመታሸት ብለሽ? ከባድ ነው እኮ። እኔ አሁን እሳቸው ምንም ኃጢአት የለባቸው። ያደረጉት አግባብ ነው። ኔቸር ነው፣ ተፈጥሮ ነው ወሲብ። አንድ ወንድ ደግሞ ከአንድ ሴት ጋር ብቻ መሆን አይችልም፣ ተፈጥሮም አይፈቅድለትም። ስለዚህ ከቻሉ ጥሩ፣ እሳቸው አልቻሉም፣ በቃ ካልቻሉ አልቻሉም ነው። ለምን ከአንድ ሴት ጋር ብቻ አልሆኑም ተብሎ ይህን ያህል ውርጅብኝና ማዕበል ሊወርድባቸው አይገባም። ትክክል። እግሬን እየታሸሁ ለአንተ ፎቶ ልክልሃለሁ። የሰውየው ፊት
እሳቸው ግሬን ሲያሹኝ እኔ ፎቶ ልክልሃለሁ ለአንተ። ኧረ እኔ እያለሁማ እሱ አይነካሽም። አይ ሰውየው አንተ እሳቸው ልምድ የለህም። እሳቸው እኮ ልምድ የለህም አንተ። ከየት መጥቶ አንዳንድ ሰው ደግሞ ምን እንዳለ ታውቃለህ? ኤአይ ነው። ይሄ ምስኪን ህዝብ እኮ ያሳዝነኛል። ራሱ ሰውየው በጣም ብልጥ ስለሆነ ዘመናዊም ስለሆነ እንትን ያለው አይ እንለቅብሃለን ስለዚህ ምናምን ነገር ሲባል የፈለጋችሁትን አድርጎ እኔ ኤአይ ነው ብዬ ሸመጥጣለሁ አለ እኮ። ገብቶሻል? ብልጥ ነው። ናቸው የአዲስ አበባ ባደል የጠጡት ለቤተ ክርስቲያኗ ህግ መውጣት ሳይሆን ያለበት ቤተ ክርስቲያኗ መታደስ አለባት። እኔ በተሃድሶ እንትን በጣም የማምን ሰው ነኝ። የሚታደሰው ዶግማና ዶክትሪኗ ሳይሆን ስርዓቷ፣ ውስጧ ያለው አሰራር መስተካከል አለበት። ምክንያቱም ያ ሲስተካከል ነው ዶክትሪናቸውንም ቀኖናቸውንም ለመቃኘት ጊዜ የሚኖራቸው። አሁን እኮ በቃ ሌላ ታሪክ ላይ ነው ያሉት። እነሱ ብቻ ቁጭ ብለው ሄኖክ ኃይሌ ኢሉሚናቲ ነው እሱ ብቻ ነው አንድ ጥሩ ነገር ያደረገው በዚህ 5 ዓመት ውስጥ። በአመት አንዴም ቢሆን እንትና ቀንዱ ደስ አይለኝም መቋሚያ እያያዙ ማለት ብቻ ነው የሚያውቁት እነሱ። ማሂ እንዳስቀደሰች ሰማህ እንዴ? ባቢያው በለኝ እንዲያው። ኧረ አልሰማሁም። ይህንማ ነገር ይህን የምተኛው ጉድ ብነግርህ። እሺ እኔ እንግዳ አልነበረብኝ ባለፈው የበዓል። እሺ ከዛ በቃ እነሱ ተኙ ምናምን ነገር በሉ፣ ጾማቸውን ፈቱና ምናምን ተኙ። አንተም የለህ ስራም የለኝ። ከዛ እንደው በቃ እስኪ አረፍ ልበል ምናምን ነገር ብዬለህ ኮክቴሌን ይዤ ዞር ስል ማሂን ላይቭ ላይ አየኋት። ወይ ማሂዬ ላይቭ ላይ ነሽ እንዴ? በቃ አንቺ ጋር መጥቼ ልቀመጥ ብዬልህ ገስት መላክ። ከዛ ገባሁ ቤቷ ስገባልህ መዝሙር ከፍታ እንደው እሺ ይበላችሁ፣ እንደ ሁሉም ነገር እሺ ይበላችሁ። እንደ የሰማይ መላእክቶች ሳይቀሩ እንደ ኮሜንታተሮች የማን መዝሙሩ ምን የሚል መሰለህ? በጣም የምወደው መዝሙር ነው። አላስታውሰው መዝሙሩን። ማሂ ድንግል ፈጣሪዋን ወለደችው ነው እንዴ? አይደለም፣ ቆይ አይደለም ነው እንዴ? ማሂ ድንግል ፈጣሪዋን ወለደችው። ይሄ አይደለም። ይሄ ነው። በቃ ልክ ነኝ ማለት ነው። ጨጓሬ ኩላሊቴ እየሰራ ነው። እንዲህ የሚል መዝሙር ከፍታለ ቤቷን ቀውጥ አደረገችውና ገስት ልኬ ማሂዬ እንኳን አደረሰሽ አልኳቸው። እሺ እንኳን አብሮ አደረሰን፣ ይኸው ቤተ ክርስቲያን አድሬ ከእናቴ ጋር መጣሁ ብትለኝስ? ወረረረረረ ከዛስ? አሁን ሳስበው ጎፋ ገብርኤል ነው መሰለኝ ያደረችው። ስትታሽ እግሯን እየታሸት ነው። አሁን እኮ ሰው ጎፋ ገብርኤል ሲባል እኮ ሰው ትዝ የሚለው ምንድን ነው? እግርን መታሸት ነው። በቃ የተሰቀለ እግር ነው። እኔ ደግሞ ይሳቀኝ ታውቃለህ። ቤት ነበሩና በቃ ቤተክርስቲያን እኮ ስትል በጣም የተደነገጥኩትና ይሳሙኛል ብዬ ሪያክት ማድረግ አልፈልኩም። አክራሪ ናቸው እዚህ ቤት ጾም ራሱ የፈቱት በግድ ነው። እና ወይ ማዬ በቃ ደስ ይላል ምናምን ነገር አልኳትና እያወራ ምናምን ነገር በቃ በጣም ደስ አለኝ። በቃ ወንጌል ነው ሲሰበክ ያደረው። በጣም ደስ ይል ነበር ድባቡ። አዳር ነበር የሄድኩት ምናምን ብላ አወራች። ከዛ ሳትልም የኔ ፍቅር
አንድ ሁለት እያልን ትዝታችን ተቀስቅሶብህ ድል ልንጠመቅ እዛው። ከዛ ቀና ስንል ከላይ 60 ምናምን ሰው አለ። ኧረ ማሄ በቃ ኮስተር በይ አንድ ወተናል ወደኋላ እንመለስም በቃ ካፈርኩ አይመልሰኝ ነው እያለች ነበር ማሄ ራሱ። አውስግጥ በይ እንዴ ከዚህ በላይ ማና ወንድ ነጠላው እጣኑ ማህሌቱ እያለንልህ ከታች እናቷ ኦርቶዶክስ ናቸው ማለት ነው። በጣም ከባድ ነው። አዎ እናቷ ኦርቶዶክስ ናቸው። በጣም ደስ ይል ነበር። የመመለስ እድሏ በጣም ሰፊ ነው። በቃ እንደዛ ከሆነ እኔ አዎ አይሆ እንደዛ እኮ ነው በነገርህ ላይ። አዎ እናቷን ይዛ እየተመመች ቤተክርስቲያን የምትመላለስ ከሆነ የመመለስ እድሏ በጣም ሰፊ ነው። አንድ ሀገር ኢማጂን አሁን አንድ ሀገር አይኖረውም። እሷ ትራቭል አድርጋ ሄዳ ነው ኢትዮጵያ ለአንድ ወር ይመስለኛል ሄደችው እና በአንድ ወር ጊዜ ውስጥ አሁን ለገና ቤተክርስቲያን ከወሰዷት ለጥምቀት ከደገሟት ሴትዮ ቶሎ ከሀገር መውጣት አለባት። እያየን እናጣት ነው። አይ ትሂድ። ለነገሩ ሁሉም ተመሳሳይ ነው። ምን እነሱም ፓስተሮችም አጨቂተውታል። በነገራችን ላይ አሁን በጣም መስመር ጥሰዋል። ፖለቲከኛ ሆነዋል። ፖለቲካና ሃይማኖት የአንድ ሳንቲም ሁለት ገጽታዎች እኮ ናቸው። ብዙ ሰው የፖለቲካ ሃይማኖት ሙቀት ስለሌለው አንዱ ላይ ስለሚወድቅ ነው እንጂ ፖለቲካና ሃይማኖት የአንድ ሳንቲም ሁለት ገጽታዎች ናቸው። ሁለቱም በህግ የምትኖርባቸው ናቸው። የአንድ ሳንቲም ሁለት ገጽታ ብቻ እኮ አይደለም። ምንድነው ፍላጎትን የምታስፈጽምበት? አሁን እንደ ሀገር አቀፍ የሆነ ነገር የለ። አሁን ለምሳሌ በፖለቲካ ነው ፍላጎትህን የምታስፈጽመው። ግን ችግሩ ምንድነው? ፖለቲከኛ ሃይማኖተኛ ሲሆን፣ ሃይማኖተኛ ደግሞ ፖለቲከኛ ሲሆን በጣም ከባድ ነው። ገብቶሻል አባባሌ? ህዝብን መገሰጽ ያለበት በሃይማኖት ዙሪያ ከፊት ለፊት ቁጭ ብሎ ሌላ የሴራ ፖለቲካ እየሰራ ካየው በጣም ከባድ ነው፣ ጉዳት ነው። ሀገራችን የምትመራው በሴራ ፖለቲካ ነው፣ በተንኮል ነው፣ በመግደል ነው፣ በማጋደል ነው። ገብቶሻል? ስለዚህ እዛ ፖለቲካ ውስጥ እነሱ ካሉበት በጣም ከባድ ነው። ፖለቲካውን እንትን ቢያደርገው ቢተገብረው ሌላ ገጽታ ነበረው፣ ራሱ ትንሽ ይለይ ነበረ። እነዚህ ግን ማረፊያቸው አልታወቀም። እዚህ ጋር ታየዋለህ፣ ሂድ ደግሞ እዛ ጋር ሲሰብክ ታገኘዋለህ። እዚህ ጋር ደግሞ ሌላ ፖለቲካ ሲያስፈጽም ታገኘዋለህ። ከባድ ነው። ሁሉም ነው እኮ በዚህ እንኳን አንድም ከሰህ አንድ እንትን ነፃ የምታደርገው እንትን የለውም። ግን ለዛ ነው የአንድ ሳንቲም ገጽታ ናቸው የምልህ። በተቋም ደረጃ የኢንተርናሲዮን የምትለው በቃ አይደል? ዓለም ላይ ያሉ እንዳለ 64 ሺህ ሃይማኖቶች አንድ ነው እንትናቸው። ድንጋይ ማመለክ ምንም ዛፍን ማመለክ ከበስተጀርባው ያለው ሀሳብን የማስፈጸም ኃይል ነው። ከዛ ውጭ ግን የሚያምኑ ሰዎች ከሚሊዮን ውስጥ ቆጥረህ የምታገኛቸው በጣም ጥቂቶች ናቸው። ምክንያቱም እምነት ራሱን የቻለ አንድ ኃይል ስለሆነ እዛ ውስጥ ደግሞ በጣም የሳይኮፓት ያለባቸው ናርሲሲስቶች፣ በጣም አደገኛ ሰዎች የሚከማቹበት የሚሰበሰቡበት ቦታ ነው። አሁን ለምሳሌ ይሄ ሰሞኑን አንዲት ፀጉሯ ድሬድ የሆነች ልጅ ወደ 17 ፓርት የሚሆን ሂስቶሪ ለቃ ነበረ። ከዛ ሰውየው መጣ። ሲመጣ አድራሽ ከመስቀሉ ስር ነው አላለ መሰለህ ፍቅር። እሷ አዲስ ፍጥረት ነው ያለው። አዎ እሷ ፌሚኒስት ናት፣ እኔ ደግሞ ስትሬት ወንድ ነኝ እና ፌሚኒስት ስለሆነች በወንድነት እያጠቃችኝ ነው፣ ኤቲስት ስለሆነች በክርስቲያናት እያጠቃችኝ ነው ብሎ የተናገረችውን አንድም እንኳን ሳይመልስ ራሱን ሃይማኖት ውስጥ ደበቀ ማለት ነው። ሸሸገ። ገባ እያልኩ ያለሁት እና በቃ የወንበዴዎች ዋሻ ነው ሃይማኖት። በቃ መደበቂያ ምሽግ አድርገውታል። እሷ የተናገረችውን ነገር ይሄ ውሸት ከሆነ ውሸት ነው፣ እውነት ከሆነ እውነት ነው እያለ በማስረጃ መናገር ነው አይደለም የሚቀድመው። ከዛ ስለ ራሱ ማንነት ደግሞ ለህዝቡ ማስታወቅ ይችላል። እሱ ግን አንዱም ጥያቄ ሳይመልስ ከተናገረችው ውስጥ እንዳለ ሄዶ ሃይማኖት ውስጥ ተቀለለና ቁጭ አለ። በጣም ነው የሚያሳፍረው። እኔ እሷ ስራንም አልደገፍኩትም፣ አንድም አልሰማሁም። እውነት ለመናገር ፔጇ ውስጥ ገብቼ የእሷን ቪዲዮዎች ምንም አላዳመጥኩም። የተቆረጠ ሰምቻለሁ ፖስት ያደረጉት ሰዎች። በአጠቃላይ ግን ሶሻል ሚዲያ ላይ ሲወራ እንደነበረው ነገር እንዳየሁት ከሆነ እኔ ታሪኩንም መስማት አይጠበቅብኝም። አላቅም ከምን አንጻር እንደዛ እንዳደረገች አላቅም። ግን እኔ
እኔ እንጃ ለራሷ ፍትህ እንደሚፈልግ ሰው እዛ ጋር አምጥታ ብዙ ታሪኳን ዘርዝራ ማስቀመጧ ከዛ አልፎ ደግሞ አንድ ሃይማኖተኛ ካልሆነች ልትከሰስ አትችልም። ግን በሃይማኖቶች ህግ ደግሞ ስታየው አንድ ሴት ሃይማኖቶች አያስፈልጉም ራሱ ሁለት ጥንዶች በነበሩበት አብረው በነበሩበት ሰዓት የተፈጸመ ነገር ብዙ ነገር እኮ ይፈጸማል፣ ጥሩም መጥፎም ይፈጸማል። ያ የተፈጸመ ነገር ጉዳት ካለ ያ ጉዳት አንተ ብትካስበትን መንገድ ተከትለ መሄድ ነው እንጂ ሲደረግ የነበረ ሁሉ ሶሻል ሚዲያ ላይ መጠህ መለጠፍ እኔ በፍጹም አልደግፍም። ከምን አንጻር እንደዛ እንዳደረገች ግን ምን ፈልጋ እንደሆነ ግን አላውቅም። ምክንያቱም ቪዲዮዎቹን ሁሉን ስላልሰማሁት ማለት ነው። እንደተበደለች ነው ስታወራ የነበረው። መበደሉ ያ ሶሻል ሚዲያ ላይ መናገር ግን ለኔ ምንድነው ሰዎች እንዳይማሩበት ከተባለ ይሄ ነገር በቃ ሰልችቶናል እኮ። ሴቶች እንደሚበደሉ እናውቃለን፣ በቃ ብዙ ችግር እንደሚደርስባቸው እናውቃለን። በዛ ልክም ወንዶችም የሚበደሉ ወንዶችም አሉ። ሴቶች እንደሚደፈሩ ወንዶች የሚደፈሩ ወንዶችም አሉ። በነገራችን ላይ እንደተገደሉ ሴቶች ላያቸው ላይ አሲድ እንደተደፋባቸው ሴቶች ወንዶችም አለ። ያ ነገር በአጠቃላይ ድርጊቱን ነው መኮነን ያለበት እንጂ የጾታዊ ጥቃት እንትን ካደረግነው በጣም ከባድ ነው። ግን ከምን አንጻር ፖስት እንዳደረገችው አላውቅም፣ ግን አልደግፍም። እኔ አልሰማውም፣ መስማትም አልፈልግም። እኔ የውስጤን ጤና መጠበቅ ፈልግ ፖስት ያደረገችበት ምክንያት ብዬ እኔ የምረዳው አብዛኛው ሰው ማህበራዊ ሚዲያ ላይ ታሪኩን ሸጦ ነው እውቅናን ያገኘው። ስለዚህ በቃ ይሄን ብሸጠው የተሻለ እውቅና አገኛለሁ ብላ ነው። እኔ በነገር ላይ እንደዚህ አይነት ነገሮች ሳይ መጀመሪያ አካውንታቸው ነው ገብቼ ቼክ የማደርገው ቢፎር ኤንድ አፍተር ምን አይነት ልዩነት አለው የሚለውን እና ማለት ነው። ከ5,095 ነው የገባችው። ማንም ሰው ነው የማያውቃት ከዛ በፊት። አንዳንድ ቪዲዮዎችን ትሰራለች። የቢዝነስ አካውንት አላት ወደ 35,000 ፎሎወር ያለው። የእሷ ይሁን የዱኪሮ ይሁን አላውቅም፣ ግን ያንን ታሪክ በመናገሯ ወደ 80,000 ፎሎወር አግኝታለች። በጣም በትንሹ ማለት ነው። አሁን ፖድካስቶች ላይ እድል አግኝታለች። ልክ እንደዚህ ወንድ ጠል ከሆኑ ሴቶች ጋር ጥሩ ፕሮሞሽን ምናምን ጀምራለች ምናምን እና አብዛኛው ሰው ሚዲያ ላይ ቦታ ማግኘት ስትፈልግ አበባ እየሰራህ መጽሐፍ ቅዱስ ይዘህ ቁርአን ይዘህ በቃ የሆነ ነገር ይዘህ ምናምን አይደለም አሁን ላይ ያለው ገባክ። እና እሷ ታሪኳን ሸጣ በቃ ፌመስ መሆን የፈለገችው የተናገረችው ማለት ነው። ከዛ ውጭ ምንም ከተናገራችሁ ውስጥ ነገር እኮ ውይ ስታሳዝን የሚያስብል ነገር የለውም። ምክንያቱም የኢትዮጵያ ሴቶች ከዛ በላይ ያሳልፋሉ። እሷ የደረሰባት ነገር ኖርማል ነው እያልኩ ሳይሆን እንደ ተማረክ ሴት ተምሬያለሁ፣ አንብቤያለሁ፣ አውቃለሁ ብዬ አስባለሁ ካለች በጣም ብዙ ሬድ ፍላጎች ያሳይቷታል ከማግባቷ በፊት ራሱ ገባ። ስለዚህ ታሪኩ እንደዛ ነው። የሰሙ ሰዎች ሆነ ማውራ ይገባቸዋል። አግብታው ሰውየውን ሽማግሌ ከመላኩ በፊት በቆይታቸው ውስጥ በጣም ብዙ ሬድ ፍላጎች አይታለች እና እንደ አንድ እንደተማረች ሴት እንደ ዘመናዊ ሴት እነዛ ነገሮች የናርሲሲዝም ምልክቶች መሆናቸውን በቃ ሰውየው ሳይኮፓት እንዳለበት ባህሪ ማወቅ ካቃታት ሴትዮዋ ደደብ ናት ማለት ነው በሌላ ቋንቋ። ስለዚህ ወይ ደግሞ በቃ ሌላ አማራጭ የለኝም ብላ የኖረችበትን ህይወት ከተወቹ በኋላ ተጠቂ መምሰል ፈልጋ ነው የመጣችው እንጂ የኢትዮጵያ ሴቶች ከዛ በላይ በጣም ብዙ መንፈሳዊም አካላዊም ጥቃት ይደርስባቸዋል። ኑሮዬ ነው ብለው ይኖራሉ። መኖር አለባቸው እያልኩ አይደለም፣ ግን እሷ ይህን ያህል ወጥቶ የሚያስወራ የሚያስለቅስ ነገር አይደለም። እድሉ አላት ገባ። የሚደግፋት ቤተሰብ አለ። የተማረች ሴት ናት። ከተማ ነው የምትኖረው። ስራ አላት። ጓደኞች አሏት። አለማግባት ትችላለች ገባ። ሌላ ሰው ማግባት ትችላለች። ማስቆም ትችላለች። ብዙ አማራጮች እያሏት ነው 6 ወር አብራ የኖረችው። ተረርተኛለ ብል ከዛ በኋላ መጣ ውሃ ሲቀዳ ውሃ ከፈትሽብኝ ብሎ ተቆጣኝ። መኪና ውስጥ ሰውየው ደግሞ ስቶፒድ ነው። ዳሽቦርድ ላይ ኮንዶም አግኝቼ የማን ነው ስለው የተሳፋሪዎች ነው አለኝ። ሂስቶሪ ምናምን ይሄ ነው። ተቆጣኝ። የራሴ ነው አይላትም እንዴ? የራሴ ነው አንቺን ልነፋበት ነው ያመጣሁት ነው በቃ አለቀ። ሌላ ሰው ከክቶበት እኮ ነው በይ። የተቀደደ ነው የተጠቀመበት ኮንዶም ዳሽቦርድ ላይ አግኝታ ምንድን ነው ትለዋለች። የተሳፋሪዎች ነው ያላቅም ማለት ኢማጅን። ተሳፋሪ ከኋላ ነው የሚቀመጠው። ከፊትስ ቢቀመጥ ምን አይነት ተሳፋሪ ነው ዳሽቦርድ ላይ ኮንዶም ጥሎ የሚሄደው? ከኋላ ወደፊት ወርውሮት ነው እንጂ ሲወራጭ ተፈትልኮ ወድቆበት እና የእሷን ታሪክ ማውራት ፈልጌ ሳይሆን ሰውየው መጥቶ እኔ አድራሽ ከመስቀሉ ስር ነው ብሎ በቃ ምንም ማስተባበያ ሳይሰጥ ሃይማኖት ውስጥ ተደበቀ እልሃለሁና
ይህን ይመስላል ጉዳይ። አዎ አይ ግን ዘመኑ እንትን ስለሆነ አንቺ እንዳልሽው እውቅና ፈልገው ሰዎች የማያደርጉት የማይጨብጡት ነገር የለምና የትዳር አጋራችሁ የነበረ ሰው በነገራችን ላይ የትዳር አጋር አንድ ሰው ወደ ፈቅደህ አፍቅረህ ትዳር ስትመሰርት ህይወትህንም ራሱ ለመስጠት ነው፣ መስዋዕት ለመሆን ማለት ነው። ስለዚህ በማይረባ ጥቃቅን ነገር በደለኝ ተበደልኩ ብለህ ሶሻል ሚዲያ ላይ አንተ ጋር ሲተኛ የነበረ ሰው ማዋረድ በጣም ውርደት ነው፣ ብልግና ነው። ስለዚህ እንደዚህ አይነት ነገር በጣም 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 ብልግና ነው። የኛ ስልጡንነት መስሎ የሚታየን ነገር አለ። አሁን ዝም ብለህ በቃ መተርተር ምናምን ታሪክህን ቁጭ አድርገህ ምናምን እንደዚህ ያደረገኝ ከዛ እንደዚህ ያደረኩ ከዛ ሽንት ቤት ውስጥ አስገባኝ ከዛ አስወጣኝ ሶፋ ላይ ምናምን እንደዚህ አይነት ታሪክ አንደኛ ነገር ህዝቡ ራሱ መስማት አልፈልግም ማለት አለበት። እከካም የሆነ ህዝብ ይሄ ድሃ ህዝብ ወሬ ይወዳል፣ ሐሜት ይወዳል። እንደዚህ አይነት ነገር ቤት ውስጥ የተደረገ ነገር በቃ ተገልጦ ሲወራ መስማት ይፈልጋል እንጂ እኮ ሰሚ ስለሆነ ነው። እንደዚህ አይነት ነገር ተናጋሪ የበዛው ራሱ ሰሚ ስላለ ነውና መጠንቀቅ አለብን። ራሱ ከራሴ ጀምሮ ማለት በጣም ብልግና ነው። አንተ ጋር አብሮ ሲኖር የነበረ ሰው ጉድን ማውጣት በጣም ብልግና። እኔ የፈለገ ነገር ለምን አታደርግም? መቀጣት ካለበት ሰው በሚቀጣበትን መንገድ ይቀጣል እንጂ ሶሻል ሚዲያ ጋር አምጥቼ አላዋርድም። እኔ ካሳ የሚያስፈልገኝ ከሆነ ካሳ የምፈልግበትን የማገኝበትን መንገድ እከተላለሁ። ድምጽ ከፈለኩም ድምጽ የማገኝበትን ነገር ነው የማደርገው እንጂ እኔ ጋር የነበረ ነገር ግን በፍጹም ከኔ ስለተለየ አላዋርድም። ይሄ ብልግና ነው። በነገራችን ላይ ብልግና ነው። እንኳን ትዳር መመስረት ይቅርና በጓደኝነት ራሱ በመተዋወቅ ራሱ አብረህ ያደረከው ነገር ስትጣላ ዝም ብለህ መዘርገፍ በጣም ብልግና ነው። በጣም ነውር ነው። ራሱ አብረህ ያደረከው ነገር ከሆነ ብልግና ነው። እና ትውልዱ እኔ አላቅም ምን አይነት እከካም ትውልድ እንደተፈጠረ በዚህ ዘመን በጣም ነው የሚያሳዝነው። በጣም ወራዳ ህዝብ እኮ ነው። በቃ በጣም እንደ ህዝብ በጣም ነው የምናስጠላው። በነገራችን ላይ የምንውልበትን አናቅም፣ የምናዳምጠውን አናቅም፣ መርጠን አናዳምጥም። አሁን ሰው አንዳንድ ሰዎች ለራሳቸው እንትን ቆርጠው ፖስት ያድርጉት ነበር። በጣም የሚያሳዝን ምናምን ፖስት ያደርጋሉ። ሰው ሰርች አድርገው ስሟ ገብቶ ያዳምጣል። 17 ፓርት ቪዲዮዎችን ይሰማል። እንደዛ ነው አይደል የተባለው? እነሱን ያዳምጣል። እብድነ ያሳዝናል። ስራም አላጣሁም እኔ አልተኛም እንዴ እሱን ከማዳመጥ ሌላ ነፍ ነገር እኮ አለ እኮ ማዳምጠው። እኔ ማዳመጥ ከፈለኩ ሰምተሽዋል። አስገራሚ ነገር ነው። አይ ይደብራል። አዎ ተይ ማሂ ደግሞ የውሳኔ ሴቶች እንዲሆኑ ነው። ምንድነው አንዳንዴ እኮ ውሳኔ እኮ ገደል ይከታል እኮ። የውሳኔ ሴቶች እንዲሆኑ ምናምን ውሳኔ እኮ ገደል ይከታል እኮ። አንዳንዴ ውሳኔ ላይ እኮ እርግጠኛ ስትሆን ነው እንጂ መወሰን ያለብህ። ዝም ብለህ መወሰንም በጣም ከባድ ነው። አይ ፍቺው አያስፈልግሽም የሚል ስሜት ውስጥ ሲመጣ አንዳንዴ ያ ስሜት መገደብም ለአንቺ ጥሩ ነገር ሊሆን ይችላል። እንደዛ ስላለሽ አሁን እንደዛ ከሆነ በቃ አንተ ሰውዬ በቃ ከዚህ በኋላ አንተ ጋር አልኖርም ማለትሽ ሁሌ ይጠቅምሻል ማለት አይደለም። ከባድ ነው። የውሳኔ ሰው ሲባል እኮ ሰው መወሰን አለበት ሲባል ፍርሃት ብቻ የሚያስረው ከሆነ ብቻ ነው። ያ የምትወስነው ውሳኔ ደግሞ ለአንተ የተሻለ ነገር ካለው ብቻ ነው። ልጅቷ በመወሰኗ ራሷን አስገመተች እንጂ ምንም ነገር አላገኘችም። ወስና ቁጭ ብላ አስባ ጽፋም ሊሆን ይችላል ታሪኳን ዘረዘረች። ወስና ነው አይደል? ያ መወሰኗ ግን ለሷ ጥሩ አይደለም። ማን ነው ካሁን በኋላ እስኪ አብሯት የሚኖር ወንድ ከእንደዚህ አይነት ሴት ማን ይኖራል? መዋረድ የሚፈልግ ወንድ የለም። ክብሩን በዚህ ልክ ዝቅ እንዲደረግ የሚፈልግ ሰው ወንድ ልጅ የለም። እንዲህ አይነት ምላስ ያላት ሴት የሚጠብቅ ወንድም የለም። ደግሞ ጉድህን የምትዘረግፍ ማለት ነው አብሬ ያደረከው ነገር። የሆነ ሰዓት ላይ ራቁትህ እንትን አድርጋ ፖስት ልታደርግ ትችላለች። እንዲህ እግሩ ቀጠነብኝ ብላ እኮ እንትን ልታደርገው ትችላለች። ሁላ ባለጌ ናቸው። አተውም የምር
አያችሁት እግሩ ምን እንደሚመስል በጣም ቀጫጫ እኮ ነው። እኔ እንጂ ነው የምኖረው ምናምን ብለህ ፖስት ብታደርግ ምን ራስን ልታጠፋ ነው? አስበሽዋል? እና ውሳኔ ሲባል በጣም ከባድ ነው ለማለት ነው። እና አለች እንዴ አትለኝም? አለች አላለም? ሰውየው እንትን ነው ምንድነው አዲስ ፍጥረት ነኝ ምናምን ሲል አለች አለ። ይሄ ካለችም አንተ በጣም መጥፎ ሴት ናት እንደዛ አለች እንዴ? በነገራችሁ ላይ ማለት እንግዲህ ፖስት አለው አለች ካሉ ብላ ነው የሚሆነው። በነገር ላይ እኮ በቃ በጣም አስቂኝ እኮ ናቸው። በነገራችሁ ላይ የሚፖስት የሚወጣ የሚለቀቅ ምናምን ነገር ካላችሁ እንደ አባ ይለቀቅ። አንድ ማወቅ አለባችሁ ሚዲያ ላይ ማለት ነው። እንደዚህ አታደርጉ። እኔ ለማንም ሰው ሪከመንድ የማላደርገው የማልጋብዘው ማለት ነው። ባቢም ታውቃለህ፣ ህግ ነው የምነግርህ። በቃ የሆነን ሰው ሄድ ትልበትና ባለታሪኩ ታሪኩን ያውቃል ነው የሚባለው አይደለ? በሚገባው ቋንቋ ለሰውየው አውርተህ ታልፈዋለህ እንጂ እዚህ ፕላትፎርም ላይ እንደዚህ ሰዎችን እስከ መጨረሻ ደረጃ የሚያዋርድ ነገርን የሚለቁ ሰዎች ጤነኛ ናቸው ብዬ አላምንም። ከተለቀቀባችሁም ደግሞ ሄዳችሁ ኮፒ ሊንክ ናታ ማድረግ ነው። ኮፒ ሊንክ ናታ ማድረግ ነው። በቃ ምንም አዲስ ነገር የለም። ውስጥ እግራችሁ ቢለቀቅ፣ እሙሟችሁ ፀጉራችሁ ቢለቀቅ፣ ጀርባ አጥንታችሁ ምንም አዲስ ነገር የለም። ኮፒ ሊንክ ታብ አድርጋችሁ ወታችሁ መሄድ ነው። 4 ነጥብ። ወይኔ ጉዴ ፈላ ምናምን አያስፈልግ። ምንም ጉድ የለውም። እዛ ጋር እንኳን ጤናቸውን ይጠብቁ። እዛ ጋር በጣም ከባድ ስለሆነ አንዳንዴ ጠንካራ ነኝ ማለት ውስጥህ ላይ ይቀበለው ይችላል። በጣም ልትታገለው ትችላለህ። እዛ ጋር ግን ጤናቸው መጠበቅ አለባቸው። መቀወስ ሊመጣ ስለሚችል ከባድ ነው። አበሻ ቀላል ሰው አይደለም እንደምታውቂውና የሆነ ነገር ሲለቀቅ የሚመክር ይመጣል፣ የሚያጽናና ይመጣል፣ የሚሳደብ ይመጣል፣ የሚያዋርድ ይመጣል። ገብቶሻል? ስለዚህ እዛ ጋር ጤናን መጠበቅ ነው። ለዛ እኮ ነው እንደዚህ አይነት ነገር ከተፈጠረ ምንም ማድረግ አችልም የምልህ። አሁን ይህ ሰውዬ አንተ እንዳልከው ሴትዮዋ እለቃለሁ ምናምን ብላ ከለቀቀች መቼስ ራሱን አያጠፋ ገባ ሄዶ በቃ ኮፒ ሊንክ ተባርጎ ነው ማለም ያለበት። ኖርማል ነው። በጣም ከባድ ነው። ሮጦ ግን ሃይማኖት ስር መደበቁ በጣም ገርሞኝ ነው ሀሳቡ ላይ የሄድኩበት። አንድ ክፍል አላወራም በቃ ከሃይማኖቶች ማለት ነው። ወዲያው ጥገኝነት ጠየቀ። ማውራት አልፈልግም አይነት ነው ያለው አይደል? ያልተባረቀው ነገር የለም። በሙስም ብትሰማ የባሰ ትጠለዋለህ ብታይ በቃ ያልተባረቀው ነገር የለም። እኔ ግን ሚስቴ እንደዛ ብታደርገኝ ታሪኩ እንዲረዝምልሽ 6 ወር ሳይሆን 1 ዓመት መቀመጥ ነበረብን። ስለዚህ 6 ወር ልጨምርሽና አብረን እንቀመጥ። ስለዚህ በቃ የ6 ወሩንም ታሪኩን እንዲረዝምልሽ ልጨምርልሽ ምናምን ብዬ ነው። አላስረዝመውም ሁላ እንደዛ ብዬ ነው አስተያየት የምሰጠው ለህዝብ። እንደ ሀገር ራሱ በከሰስ እኔ እንደዛ ነው የምለው። 6 ወር ልጨምራት በደንብ እንድታወራ ምናምን ብዬ በቃላሽ ረዘም እንዲል። ለምንድን ነው የማብራራው? ከተከሰስኩ እዛ ህግ ፊት ቁጭ ብዬ እንትን አደርጋለሁ። ካልሆነ ግን ለሶሻል ሚዲያ ላይ መጥቼ እኔ እንደዚህ ነው ምናምን አልልም። ስራ ጥቼ ሶሻል ሚዲያ ላይ በቃ ምንም ነገር ከተባለ ኮፒ ሊንክ ላይክ አድርገው ማለፍ ነው እንጂ ለዛ ነገር ምላሽ መስጠት በራሱ አስፈላጊ ነው ብዬ አላውቅም። ኤነርጂ ሉዝ ነው የሚያደርገው። ወደፊት የምትመሰርተውን ቤተሰብ ጓደኛ ራሱ ጥያቄ ውስጥ ያስገባብሃል። ገባክ? አሁን ሲያሰብን እሱ የተናገረችው ነገር ተራ ወሬ ነው። እሱ የተናገረው ነገር ደግሞ በቃ ቶክሲክ እንደሆነ ያስታውቃል። ሰውየው ምንም ጥርጥር የለውም። በጣም ቶክሲክ እንደሆነ ከንግግሩ ትረዳለህ። ምክንያቱም አንዱንም አልመለሰም። ኃላፊነት ወስዶ እንደ ወንድ አብሯት እንደቆየ ወንድ ይሄ እንዲህ ነው የሆነው ብሎ እንኳን የተናገረው አንድም ነገር የለም። ኃላፊነት መውሰድ የማይችል ወንድ ደግሞ ጤናማ ነው ብዬ አላምንም። ሮጦ ግን የተደበቀ ሃይማኖት ላይ ነው እና እኔ ደፋሪም ገዳይም እንትናንም አንብታ አንዱ አለምንም እንደዛው ቀነኒን ገሎ የተደበቀው ብሔር ውስጥ
እና ሰዎች አዎ ምንም አይነት ቆሻሻ ነገር ሰርተው የሚደበቁት ሃይማኖታቸውና ብሔራቸው ውስጥ ጎሳቸው ውስጥ መሆኑ በጣም አስቀያሚ ያደርገዋል ታሪኩን ለማለት ያክል ነው። አመሰግናለሁ። እንደዚህ አይነት ወንዶች እንኳን መረሸን አለባቸው። አሁን ቀነኒ ምናምን የምትባለዋ ልጅ እኔ እውነት ለመናገር በጣም ነው የሚያሳዝነው። አንደኛ ነገር ሰፋ አድርገህ ስታየው በጣም ከባድ ነው። ፍቅረኛዬ እየተባለ ምንድነው ባለትዳር አይደሉም አይደል? በቃ ባለትዳር ካልሆንክ ሰው ማመን የለብህም። ክፍት እድል ነው ያለው። ሰው የፈለገ አድርጎ ላሽ የማለት እድል አለው። አባት አያውቀው እናት አታውቀው ምናምን ስለሆነ ፍቅረኛዬ ነው በማለት አንድ ቤት ውስጥ መኖር መጀመር ማለት ህግም አያውቀው የፈለገ አድርጎ ላሽ የማለት ክፍት እድል ነው ያለው። በቃ አልፈልግሽም ውጪ ብሎ እንትን የማድረግ እድል አለው በሌላ የመቀየር ማለት ነው። ስለዚህ ለእንደዚህ አይነት ቦታ ብዙ እንትን ልባቸውን ባይሰጠው መልካም ነገር ነው። ስታስበው ደግሞ ወራዳ ሰው ነው ራሱ። እኔ ነገሩን ስታየው በጣም ከባድ ነው። የሰው ህይወት በአባገዳ ስርዓት ምናምን በይቅርታ ምናምን በጣም ነው የሚያሳዝነው። መረሸን አለበት። በቃ የገደለ መገደል ነው ያለበት ራሱ ኢትዮጵያ ውስጥ እንደዛ ነው እንደሆነ ያወቅኩት ማለት ነው። በጣም ነበር ማፈቅራት ምናምን ብሎ ተናገረ። እሱ እንደሚለው ቢያፈቅራት ኖሮ የእሱ ፍቅር ብቻ ያኖራት ነበር በህይወት ገብቶሃል ማውራ አፈቅራት ነበር ወዳት ነበር ምናምን ብሎ ሲያወራ እንደ ዘጌ መሀይብ ነው እንዲያልኩኝ። ምክንያቱም አንድ ሴት እሱ በሚለው ልክ የምትፈቀር ከሆነ ምንም ነገር ብታጣ ትኖራለች። ልጅቷ ወጣት ናት፣ ጎበዝ ነች። ስለዚህ የእሱ ፍቅር ብቻ ለመኖሩ በቂ ነበረ። ራሷን አታጠፋም ነበር ያን ያህል እሱ እንደሚለው ቢወዳት ኖሮ። ግን ያን ያህል የሚያፈቅራት ከሆነ እንደዛ ፊቷ ሲበልስ ስትደበደብ ማን የእሱ ሚስት የሚደበድበው? ገባ? እጮኛው ናት፣ ሀላል ነው። የቀምጥ አይደለችም፣ የተደበቀ ሴት አይደለችም። ከንፈሯ እንደዛ እስከሚሰነጠቅ ድረስ አይኗ እስከሚበልዝ ጉንጯ እስከሚያብጥ አንድ ጎን እንደዚህ አጥንቷ እስከሚያብጥ ድረስ ማን ነው የአንዷ ለምን ሚስት የሚደበደበው? ማን ደፋር? እሱ እኮ ናይት ክለብ እኮ በሽጉጥ ነው ውስኪ የሚከፍተው። ስለዚህ ይህን ያህል የሚያፈቅራት ከሆነ የእሱን ሴት እንደዛ የሚደበድብ ወንድ ማን ነው? ቢያፈቅራት ደግሞ የእሱ ፍቅር እንኳን ለመኖሩ በቂዋ ነበር። ራሷን አታጠፋም ነበረ። ነፍሰ ገዳይ። ወደ ፕሮግራማችን እንመለስ። አይ ሁሉም ነገር መዳሰስ እኛ እኮ እንደምታውቂው ነው፣ ገደብ የለንም። ሁሉም መዳሰስ አለብን። እኔ አይደለን እኮ በቃ ዝም ብለን ምን ቀረን? ኦርቶዶክስ ውስጥ ነበርን፣ ፕሮቴስታንቶች ጋር መጣን። ማሂን ከእናቷ ነካናት። ከዛ የቱ ጋር ነው የመጣ ነው? ዛሬ እናት አልቀራችም። የእብዶቹን ስለ ቪዲዮዎቹ ምናምን አወራን። እዚህ ጋር ደግሞ ስለ ቀነን ያወራን። ማንቀር ነው የምንሄድበት። በቃ አንድ ሀሳቡ ላይ ምን አገባን? ህግ የለንም። ለምንድን ነው በአንድ ጉዳይ የምታሰራሱ? የሰው ልጅም የተለያየ ነገር መስማት ይፈልጋል እኮ። አንድ ነገር ብቻ ማለት በጣም ከባድ ነው። አንድ ነገር ላይ ብቻ አይደለም ሲጀመር ህይወታችንን ቤዝ ያደረገው እኮ አይደለም እንዴ? አዎ ወቅታዊ ጉዳዮች ደግሞ ከምንም በላይ አስፈላጊ ነገሮች ናቸው። ግን እኛ አባት ይቀየሩ አይደል ወይስ ቁጭ እናደርጋቸው? አይ እናንሳቸው። እኔ ምንም ኃጢአት አላገኘሁባቸውም እውነት ለመናገር። እኔ እኮ አራዳው ካህን ብዬ እኮ ነው እንጂ ኃጢአት ስለሰሩ አይደለም። ይነሱ። እኛ በ665 እና በራት ገዝ ኮሚቴ መሰረት የጎፋ ቅዱስ ገብርኤል ቤተ ክህነት አስተዳዳሪ የሆኑት አባታችንን ምንም ወንጀል አላገኘንባቸውም። ሴክሲስ ኔቸር ነው፣ ተፈጥሯቸውን ያጣጣሙት። እሰይ ደግ አደረጉ። አንሳቸው በቃ ይነሱ በክብር። እንደ የምንዘጋው ፋይሉ እኔ ልጅቷ አውርቻታለሁ፣ ትኖራለች ራሱ ተስፋ አደርጋለሁ። አንቺ ከሃዲ ፓራላይዝ ያደርግሽ። እኔ ረግሜሻለሁ። እኔ ክህደትን የምደግፍ ሰው አይደለሁም። በጣም ብልግና ነው የሰራሽው ስራ፣ ህይወታቸውን ያበላሸሽው። እሳቸው ብቻ አይደሉ ዘማዊ እዛ ህብረት ውስጥና ማድረግ አልነበረብሽም። ወደፊትም አታደርጊው። ጥሩ አይደለም እንደዚህ አይነት ነገር። ካርማ የሚባል ነገር አለ። ፍቅር የሰጠሽን ሰው አልጎዱሽም። እኔ አሁን በጣም ያበሳጨች ደብተቀል አልጎዷትም። ገባክ? ምክንያት አላት። የተናገረችው የራሷ ምክንያት አላት። ገንዘብ ተከፍሏት ነው። ነፍሴ በእጅ ሆነች ጌታ እምላለሁ። ገንዘብ ተከፍሏት ነው።
ሰው አንድ ነገር ልንገርህ፣ እኔ የኔን አመለካከት ልንገርህ ባቢ። እኔ ለአንተ ጥሩ ከሆንኩልህ መልካም ከሆንኩ አንተን ካልጎዳሁህ ድረስ ለሌሎች እኔን አሳልፈ መስጠት የለብህም። ገባህ እያልኩ ያለሁት? ጥሩ አይደለም። እንደዚህ አይነት ነገሮች ካርማ ያመጡብሃል። ምንም አላደረግኩም አንተን። ስለዚህ ተካፍላት እንደሆነ በጣም እርግጠኛ ነኝ። በዛ ላይ አልደፈሩ። አሁን ደፍረው ሰርቀው ገለው ምናምን ቢሆን አክሴፕት አደርጋታለሁ እንዴ። እግሯን አሽተው አስበው ማሳጅ አድርገው ወፌላላ ጫውተው ምናምን ነገር እኮ ነው የሚያቀብጧት። ባንዳ፣ የሰው ባንዳ። አዎ ምክንያት አላት። የራሷ የሆነ ምክንያት አላት። ምክንያት አላት እንዴ። ፀጉርሽ ይበተነና ምክንያት አላት። እነች ሴትዮ አሁን እኔ እናንተ ብንማግጥ ታዋረደን እኔና እንጂ ምራቂ ላይ እኔ ልታፋታን ነው የሚባለው። እኔና እሷ እንደዛ ብናደርግ እኔ እሷ ጋር እንደዛ ባደርግ ቀርጻ ልታዋርደኝ ነው ከአንቺ ጋር ሴትዮ ብትታመን አይደለችም። እኔ ነኝ ሴንሴሽን ገዝቼ ምናምን ምልክ፣ ግን እሷ እርግጠኛ ነኝ ቀርጻ ትልካለች። ከታች እንትን የሚል አካውንት ነይ ሰላም ምናምን የሚለው ገብተሽ ቪዲዮሽን እንትን እንዲያደርጉልሽ ግቢ። ባለፈው ስትጠይቅኝ ነበር አይደለ? ሼር እንዲያደርጉልሽ ሰዎች ስላሉ ቪዲዮሽን እንዲዳረስ ነው የምትፈልጊው አይደል? ነይና እንትን በይ ቪዲዮሽን ሼር አድርጉልሽ። ቀጥይ ኦፓ ቀጥይ። ዳራስኪኝ ወዴ ኦኬ ትገባሽ በእናትሽ። እንድታወሪ እኮ አይደለም ማውራት አይጠበቅብሽም። ቪዲዮ አለ ስትይ ነበር እኮ። ስለዚህ ያ ቪዲዮ ሰዎች ሼር እንዲያደርጉት ነው አይደል ፍላጎትሽ? እንደዛ ነው። እንደዛ ከሆነ ገብተሽ ወደ አካውንትሽ ገብተው ሼር እንዲያደርጉልሽ አካውንትሽ ሪፖስት እንዲያደርጉት ማለት ነው፣ እንዲዳረስ ነው አይ ቲንክ የጠየቅሽኝ። እኔ አላቅም ካልተሳሳትኩ እንደዛ መሰለኝ። አላስቻለኝም። ይሰማል አይደል? ይሰማል ባቤ። ህግ ጣስኩ ዛሬ አይደል? የ665 ህግ ጆን አንሳ የአባታችንን። እሺ ተበዳይ ናቸው አባታችን። በደል ነው የደረሰባቸው። ያ ደግሞ ቀንድ አውጣ የሆነ ሰውዬ ጸጋዬ፣ ቆይ እሄድበታለሁ ከዚህ ሲወጣ። ትናንትና ተኝቼ የረስቸውን አጋለጥኩ ምናምን ምንም ማትረባ ሰው ነው ያልኩት በውስጥ በዚህ አካውንቴ ነውና እኔ ቪዲዮ የመጣልኝ በዚህ ስለሆነ መጀመሪያ፣ በዚህ ደግሞ ፍሬንድ አይደለንም፣ በትልቁ ፍሬንድ ነን። 40-60 ነው የሚሄድበት። ቆይ ስወጣ እሱን እኮ ነው የምልህ። ልክ በቃ እንደ ሀቀኛ ምናምን ሪያክት ያደርጋል ነው። ሀቀኝነት እንደዚህ እኮ አይደለም። እውነት ሚዛናዊነትን ያማከለ ነው። ስንት ጉድ አይደል እንደ የምናውቀው። እነሱን ለምን አያወጣም ድፍረቱ ካለው? በዚህ ቤት ግን የተቸገርነው ንግስቷ፣ እኔ እነዚህ ንጽጽር እንሰራለን የሚሉ ኦርቶዶክሳውያን በፌክ አካውንት እየመጡ መከራችን በላን እኮ። ለምን ገብታችሁ አታወሩም? ያልቅሱ። እኔ እውነት ለመናገር
እራሉ አንጋ እያሉ ያወራሉ። በጣም ከባድ ነው። ገብታ አውራ አውራ፣ ነፃነት አለ። እሺ ንጽጽር እንዴት ነህ? ብያለሁ። እንዴት ነህ? ሁሉ ሰላም ነው? በዓለም ሌሎቻችን ሰላም አለይኩም። አልሐምዱሊላህ። አንተ ምን ታደርገዋለህ? እኔ እኮ ይሄ እንትናችሁ እኮ በቃ እንትን አለኝ እኮ በቃ ታውቃለህ። ምን ህፃንነታችሁ፣ ልጅነታችሁ እንዴት? እኔ የኦርቶዶክስ እንትን ብሆን እንዲህ ጠፋ ነበረ ከቲክታክ። እንዴት? ለምን? እናንተ ጋር እየተከራከርኩ ልጆቼ ጋር እየተከራከርኩማ እንትን አልደርግ። ትቀልዳለህ እንዴ? መጨረሻቸው ይዘው ከኛ ጋር ወገንታቶች ሲወያዩ መጨረሻ ላይ አንተ ህፃን በቃ ከአንተ ጋር አልወራም መጨረሻ ላይ የሚሉት ነገር ሲያለቃቅሱ ምናምን ነገር አንተ ህፃን ከአንተ ጋር አልወራም። የሚያስቅ ንግግር ነው የሚናገሩት። የእንትና ፎቶው አይቸው የተኩል አሰላለፍ ነው እኮ የሚሰለፉት እነዚህ ንጽጽር ላይ የሚሰሩ ሙስሊም ወጣቶች የተኩል አሰላለፍ ነው የሚሰለፉት። ሲግማው ከኋላ ይቆማል። ትልቁ ምንም እርዳታ ያስፈልጋቸው ጀምሮ እርዳታ ነው የሚፈልገው። ሲጠየቃታችሁ ታውቃለህ? እናግባ እስኪ አስለቀሱት እኮ። ይብን እኮ ታውቃለህ፣ ምንም አልሰራንም ዜሮ ነን ብሎ እኮ ነው ያመነው። የህዝብ ቅምጦቹ መምህር ራሱ አመነ እኮ። ምን የሚባል ነገር አለ መሰለክ? እስኪ ያሰማን፣ እንደውም ያሰማን። ትናንትም እየሰማነው ስለነበረ ዜሮ ነን በቃ ምንም አልሰራንም። እኛም እሱ ነው እኮ ስንል የኖር ነው። ምንም አልሰራችሁም። ገባ? ይሄ ይኸውልህ ስድብ፣ ሞክ ማድረግ፣ ጥላቻ ምናምን ነገር እነሱ በግጥምና በዜና ለመዱት ነው። ገባ? አዝማሪ አይደሉ ለነገር ቀላል። በፕራክቲስ በስራ ደረጃ ግን በውጤት ደረጃ ሪዛልቱ ግን ዜሮ ነው። እነሱም ያውቃሉ። ሲያቀርቡም እንዳለ ማህበራዊ ሚዲያ ላይ መሬት ላይም ሙሉ በቃ ሀገሪቷን ተቆጣጥረዋታል ብለው ቪዲዮ እያሳዩ ሙስሊሞች እንዲህ ይሰራሉ እያሉ ምስክርነት ይሰጡ ነበረ። ከዜሮ በታች እንደውም ኔጌቲቭ ነን ብሎ ነው የተናገረው። እና የመጀመሪያ ጊዜ እውነት ሲያወራ ሰማሁት በጆሮዬ። እኔ ራሱ ትክክል ነህ ብዬ ነው የወጣሁት ስወጣ ራሱ። በቃ ይሄ ነው። ምንም አልሰሩም። ገባ? ምሽት 3 ሰዓት ገብቶ እስከ 7 ሰዓት መሳደብ፣ ሙሉ ቀን ገብተው እስከ ሌሊቱ በኢትዮጵያ 10 ሰዓት ድረስ ቤት እየተቀያየሩ እስልምናን መሳደብ ለጥያቄ መልስ አይሆንም በነገር ላይ። ወይም ደግሞ ንጽጽሩን አንድ እርምጃም ከፍ አያደርገውም። ለክርስቲያኖችም ትምህርት አይደለም፣ ለሙስሊሞችም መልስ አይደለም። በቃ ስድብና ስድብ ነው። ስድብ ደግሞ ስድብ ነው። በምንም አይነት መልስ ሊሆን አይችልም። እና ኔጌቲቭ ላይ ነው ያሉት። በትክክል ያ ነው እንጂ እነዚህ ትንንሾች ናቸው ምናምን እያሉ የሚጠሯቸው እኮ እንደነገርኩህ አሰላለፋቸው የተኩላ ነው። ቴሌግራም ላይ ብትሄድ፣ ዩቲዩብ ላይ ብትሄድ፣ ፌስቡክ ላይ ብትሄድ፣ መሬት ላይ ብትሄድ፣ እያንዳንዱ ከተማ ላይ ብትሄድ በስርዓት ተናበው የሚሰሩ ናቸው። በፕሮጀክት የሚሰሩ ናቸው። ያን ደግሞ እነሱም ያውቃሉ። ገባህ? እና በቃ ይሄ ደብቆት ሲብስበት እኮ ነው ሞታችኋል፣ የሞታችሁ ናችሁ ብሎ ቀጥታ ስድብ የመጣው ማለት ነው። ስለዚህ ትንሽ ናችሁ ምናምን ብለው መሳደቡ መፍትሄ አይሆንም። እንትና አህመድ እንትኑ ቴሌግራም ላይ የሚያስቀምጠው ነገር አያለው አሉ ግሩፑ ላይ እና ነበርኩ። አሁን እንኳን የለው ቴሌግራም ላይ ስለተዘጋ። በጣም ነው የሚገርመኝ። ሰውየውን ነው
እኔ በጣም ነው የገረመኝ። ፊቱ በጣም ትንሽ ነው ልጁ። ትናንትና በነገራችሁ ላይ ማለት ነው አንድ እንትን ንገራችሁ። ትናንትና የተረዳሁትን ነገር ልንገርህና ኦልሬዲ እኔ ብሎክ ስላደረጉኝ በሌላ አካውንት ነው የገባሁትና እያዳመጥኩኝ ነበረ ሼር ተደርጎልኝ። ከዛ በኋላ ክርስቲያን ለማስተባበል ጥረት ሲያደርግ አየሁትኝ። ማለት ባለፈው በተናገርነው ዙሪያ ላይ አንዳንድ ሰዎች ተረድተውናል፣ አንዳንዶች ግን አልተረዱንም ምናምን ብሎ ማስተባበል ፈለገ ክርስቲያን ማለት ነው። ከዛ እሷን አቋሜን አልቀይርም አለ። የተናገርኩት ነገር ስህተት የለውም እሱኑ ነው የምደግመው አለ ሰው። ስለዚህ የሞተች ቤተክርስቲያን ያላትን ቤተክርስቲያኗ ተረት ላይ ነው የተመሰረተችው ያለው። ኦርቶዶክሶች ማለት በቃ እንዲህ ናቸው፣ ቆሻሾች፣ ወራዶች ናቸው ምናምን ያለው ነገር በሙሉ ልክ እንደሆነ ምንም እንዳልሰራን ዜሮ እንደሆነን ምናምን ነገር አይነውጥ አድርጎ እዛው ላይ ግን ራሱን አካተተና ትናንትና ከፕሮቴስታንት ራሱን አወጣ። ስለ ፕሮቴስታንቶች አያገባንም ምናምን ነገር ብሎ አይነት መልክ ሰራ። ግን ማስተባበል አልፈለገም። ገባህ? ቤተክርስቲያን ቀይ መስመራችን ናት ብለው የሚናገሩ ሰዎች ትናንትም ነበሩ በቦታው። ምንም ማድረግ እንደማይችሉ እኔ ነግሬያችሁ ነበር። አማራጭ የላቸው። ግን ምንድነው የተረዳሁት? ዩቲዩብ ላይ የላይቭ ስትሪም ሪካርዱ ጠፍቷል፣ የለም። ገባክ? ለምሳሌ አሁን ያስተዋውቃሉ ቀጥታ ስርጭት እንደሚተላለፍ ላይቭ ስትሪም ላይ ማለት ነው። ዩቲዩብ ላይቭ ሲገቡ ከዛ ዩቲዩብ አውርዶ እንደሚያስቀምጠው ቪዲዮን ይናገራሉ። እና ይህን ያህል የተናገረው ነገር ኖርማል ቢሆን ኖሮ ቪዲዮ ላይ ዩቲዩብ ላይ ማስቀመጥ ይችል ነበር። ገብቶሃል እያልኩ ያለሁት? ግን ምንም አታመጡም አይነት ነው። በቃ ምንም አታመጡም፣ የተናገርኩትም ነገር አላስተካክልም ነው ማለት የፈለግኩት። እንደዚህም ነው ብሎ ማስተባበልም አልፈለገም። ዩቲዩብ ላይ ቪዲዮ እንዲቀመጥ አልፈለገም። የላይቭ ሪከርድ ያስቀምጥልሃል በዩቲዩብ እና ገብቼ ቼክ ሳደርጋቸው የሉም። እዛ አንዳንድ ሰዎች ገብተው አይተዋል ይመስለኛል፣ ቼክ አድርገዋል እና መናገር አልፈለጉም። በቃ ተናግረን የተናገረው ነገር ስህተት ነው፣ ገበናችንን ግን አደባባይ መውቀስ የለብንም፣ ብዙ ነገር አድርጓል፣ ስለዚህ ይህችን ጥፋት እንለፋት ምናምን ነገር ተብሎ ነው ዝም ዝም የተባለው። ግን እነሱ ታውቃለህ ማርሽ ከነከሱ አይለቁም። ገባህ አባባሌ? አንዴ ማርሽ ከነከሱ ምናምን የሚለቁ ሰዎች አይደሉም። አኬን እኮ ነገረ ማርያም ላይ ኢየሱስ የሞተው ለማርያምም ነው ብሏል። ማርያም የወደቀውን ስጋ ይዛለች ብሎ ላስተማረው ትምህርት እኮ ታውቃለህ የሊቃውንት ስብሰባ ነው ያደረጉበት እላው ላይ። ስለዚህ ይህ ሰው ቤተክርስቲያኗን ቀጥታ የሞተች ዘሆል የሞተች ቤተክርስቲያን ናት። አሁን ይኸውልህ ምንድን ነው አማኞቹንም የተሳደበው ቤተክርስቲያንንም የተሳደበው። ገባህ አይደለ? የተለያየ ነው። ኦርቶዶክሶች እንዲህ ናቸው፣ የሞቱ ናቸው፣ ቆሻሾች ናቸው፣ ቤተክርስቲያኗ ዘሆል ሞታለች፣ ዜሮ ናት፣ ተረት ላይ ነው የተመሰረተችው ብሎ ነው የተናገረው። በጣም ኢሞሽናል ሆኖ በጣም ተናዶ ማለት ነው። እና ግን ደግሞ ሰምተናል፣ አይተናል፣ ምንም ችግር የለውም እኛ የምናደርገውን እናውቃለን አይነት አካሄድ ነው የተሄደው። እሱ በጣም ጥሩ አጋጣሚ ነው ለኛ። ግን ይህንን የተናገረውን ነገር እውነት ነው ብለው የሚናገሩ ሰዎች ካሉ መልካም አጋጣሚ ነው በነገር ላይ። ለዚህ ነው ትናንትና እነዚህ እኔም እፎይ ነኝ የሚሉ ሰዎች የተናገረው ነገር እኮ ልክ ነው ብለው ከተናገሩ ጥሩ ኤቪደንስ ነው የሚሆነው። ለምን የሚናገረው ነገር እውነት ነው ብለው ስለሚናገሩ ያንን ከተቀበሉበት ጥሩ አጋጣሚ ይፈጥራሉ ብዬ አስባለሁ። ከዛ በዘለለ ግን የይቅርታን ቪዲዮ ምናምን ነገር የሚጠብቁ ሰዎች ነበሩ ይመስለኛል እና እንዳታስቡ ሲባሉ ሰምቻለሁ። እውነቱን ነው ብለው ካሉ በቃ ቤተክርስቲያኗ ሞታለች ማለት ነው። ስለዚህ እኛ የምናውቀው የኦርቶዶክስ ቤተክርስቲያን ማንም አይወክላትም። ቤተክርስቲያን በሰው አትወከልም። ቤተክርስቲያን ቀይ መስመራችን ናት ሲሉ ነው የምናውቀው፣ እንግዲህ እኛ የምናውቀው። ስለዚህ እዛ ማህበራዊ ሚዲያ ላይ የታዩ ነብይዬ ወዶታለሁ እያሉ የተናገሩ ቲክቶክ ላይ ፖስት ያደረጉ ሰዎች የቤተክርስቲያን ምእመን ናቸው እንጂ ምንም አይደሉም። ስልጣንም የላቸውም፣ ክህነትም የላቸውም። ገባ? ተራ ህዝቦች ናቸው፣ አማኝ ናቸው። ስለዚህ እነሱን ኦርቶዶክሶች ብሎ መሳደብ በቂ ነው በስድብ ደረጃ። እሱ ግን ኦርቶዶክሶቹንም ቤተክርስቲያኑንም ነው አንድ ላይ የሰደበው እና ያንን ነገር እውነትን የተናገረው ብለው ካሉ እውነት ለመናገር ለውጥ አምጥተዋል ማለት ነው። ጥሩ አጋጣሚ ነው በጣም። ሰላም ብያለሁ። ባቢና ባለ እንዴት ናችሁ? እንዴት ነህ ረመዳን? ረመዳን ሰላም። ደህና ናችሁ? እንዴት ናችሁ? አለን አለን
አለን። እኔ ነኝ ከቤታችሁ የጠፋሁት። የጠፋችሁ መስሎኝ ነበር። በቃ አንተ ጠፍተሃል። ደህና ናችሁ? አለን። ተመችቶናል። ሰሞኑን አሪፍ አጀንዳ ነው ምናልባት እና ባቢ ከቻልክ ሙስጠፋ የሚባለውን ፍልስጤማዊውን ጊፍት ያላቸው እንዲረዱት አስገቡት ከታች። ሙስጠፋ የሚባል አንድ ፍልስጤማዊ አለና ሌሎች ጊፍት ያላቸው ይርዱት። ይሰጡታል ብለህ ነው? እኔ ያለኝን ሰጠዋለሁ። አስገባው። ኦኬ እኔ ይሄ ምንድነው ስሜት መነካት የሚባለው ነገር አልወደውም። አንዳንዴ ምንድነው ይገባና የለም እስኪ አላከም አለ السلام عليكم ስጡት ጊፍት ያላችሁ ሰዎች ስጡት።